እግዚአብሔር የሚወደው እግዚአብሔር የሚያከብረው እግዚአብሔርን አጀንዳ በህይወቱ ላይ የሚፈጽም ሰው የእግዚአብሔር አጀንዳ በህይወቱ ላይ የሚያከናውን ሰው ዮሐንስ ምዕራፍ 4 ላይ ቁጭ ብሎ ጠበቃት። አንድ ኃጢአተኛ ነበር፣ አንድ አመንዝራ ነበረች፣ ሰዎች የተገለለች ኃጢአተኛ በጠራራ ሰዓት ሄዳ ውሃ ልትቀዳ የመጣች። ለምንድን ነው በጠራራ ሰዓት የመጣችው? ሚነድፋት አለ፣ ሚደበድባት አለ፣ ትጠበቃለች። አይሁዶች ይገሉ ይወግሯታል። የአምስት ሰዎች ባል ውስጥ እቺ ሴት ጥር ባለ ጊዜ እንጂ ሰዎች ባሉ በገበያ መንገድ በገበያ ምናምን አልፋ አትሄድም። ቀድሞ እናንተ አሳዳጅ ነበራችሁ፣ አኬተኛ ነበራችሁ፣ ራስ ወዳድ ነበራችሁ፣ ቤተኞች ነበራችሁ፣ አሳዳጆች ነበራችሁ። ግን እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ምን ብሏል? ወዷል። ዓለምን እንዲሁ ወዷል። ሰው በኃጢአት ምክንያት የወደቀ ነው። ገላትያ 2:19 አወጣችሁ መሰለኝ። እግዚአብሔር ስም የተባረከ ይሁን። በጌታ ስም አነባዋለሁ። እንደዚህ ይላል፣ እኔ ለእግዚአብሔር ሕያው ሆኜ እኖር ዘንድ በሕግ በኩልም ለሕግ ሞቼ ነበርና ከክርስቶስ ጋር ተሰቅያለሁ። እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እርሱ ለእኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። የእግዚአብሔር ጸጋ አልጥልም። ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ እያለ ይናገራል። ክብር ለኢየሱስ ይሁን። ኢየሱስ ጌታ፣ ሃሌሉያ። እስቲ በደንብ አሜን። ክብር ለኢየሱስ ይሁን። ለክርስቶስ መኖር በሚል ርዕስ ነው የምናገረውና ለማን መኖር? ለማን መኖር? ለማን መኖር? ኢየሱስ ጌታ ነው። ጥቂት ነገር ነው የምናገረው። በጣም ትልቅ እግዚአብሔር ቃል አካፍላለሁ። ግን በዚህ ውስጥ እግዚአብሔር በህይወታችሁ ላይ በክብር ያልፋል። አሜን። ከጎን ያለውን ጨበጥ አድርገው እያየው ለክርስቶስ ኑር በለው። ለክርስቶስ መኖር በሚል ርዕስ እናገራለሁ። እንግዲህ የገላትያን መልእክት የጻፈው ጳውሎስ ነው የጻፈው። ጳውሎስ ከስሙ ስንጀምር ትሁት የሚል ትርጉም አለው። ጳውሎስ የሚለው ትሁት የሚል ወይም ደግሞ ትንሹ የሚል ትርጉም አለ። በምስራቅ ኤስያ ኪሊቅያ በምትባል ቦታ የተወለደ ሰው እንደሆነ እናያለን። የስሙ ትርጉም እንግዲህ እንደነገርኳችሁ ትሁት ወይም ደግሞ ትንሹ የሚል ሲሆን የግርዘት ስሙ ደግሞ ሳውል እንደሆነ ሁላችንም እናውቃለን። እና የሮም ግዛት የነበረችው የኪሊቅያ ከተማ የጤርሴስ ተወላጅ እንደሆነ መጽሐፍ ቅዱስ ላይ ይናገራል ማለት ነው። ይሄ ጳውሎስ የተጠራበት በሐዋርያት ሥራ ምዕራፍ 9 ላይ እንደሆነ መጽሐፍ ቅዱስ ይናገራል። ጳውሎስ ሳውል እግዚአብሔርን አጀንዳ ያለባቸውን ሰዎች የሚያሳድድ እግዚአብሔር ፕሮግራም ያለባቸውን ሰዎች ቤተክርስቲያንን የሚያሳድድ አሳዳጅ እንደነበረ በጣም የሚታወቅ ነው። እና ከዚህ ልጀምር ብዬ ነው ከስሙና ዋና ዓላማው ያው በድነት ብቻ አይደለም በሚሉ ሰዎች መካከል ላይ ስለዚህ ወንጌል ተገልጦ መዳን በክርስቶስ ብቻ እንደሆነ የሚያመለክት ነው። በተለይ የክፍሉን ጥቅልሉን ስታዩ መዳን በክርስቶስ ብቻ አይደለም ብለው ለሚያምኑ ሰዎች በጣም ብዙ ሰዎች ወደ ጳውሎስ ሲመጡ ወደ አገልግሎቱ ሲመጡ በጣም ሪጀክት የሚያደርጉ ሰዎች ደግሞ ሐሳቡን የማይቀበሉ መዳን በክርስቶስ ብቻ አይደለም በስራ እንጂ እያሉ በተለያየ ነገር ወደሱ የሚመጡ ሰዎች እንዳሉ እናያለን። እና በዚህ ክፍል ላይ ግን ስናይ ምንድነው የሚለው ጳውሎስ ቁጥር 19 ላይ እንደዚህ የሚል ቃል አለ። ቁጥር 19ና እኔ ለእግዚአብሔር ሕያው ሆኜ እኖር ዘንድ በሕግ በኩልም ለሕግ ሞቼ ነበረና ከክርስቶስ ጋር ተሰቅያለሁ፣ አሁንም ሕያው ሆኜ አልኖርም አለ። እና በዚህ ክፍል ላይ ለክርስቶስ መኖር እኔ አልኖርም አለ። ጳውሎስ በህይወቱ ሞቱ አይደለም፣ ህይወት አለው። ጳውሎስ ይኖራል። እንደ ማንኛውም ሰው ሰራተኛ ነው። በጣም የሚሰራ ነው። ታታሪ ነው። የተማረ ነው። በኪሊቅያ ከተማ ውስጥ በቴርሴስ የምትባል ከተማ ውስጥ የተማረ አንደኛ ደረጃ ሁለተኛ ደረጃ ትምህርቱን የጨረሰ ዕውቀት ያለው በነገማሊያ እግር ስር የተማረ የሚሰራ ድንኳን የሚሰፋ በተለያየ የሥራ ሙያዎች የራሱን ያዳበረ ሰው ነው። ግን የወንጌል ጥሪ ያገኘው ደግሞ ሰው ነው። የወንጌል ሐሳብ የወንጌል ፕሮግራም ያገኘው ሰው ነው። የፖለቲካ ሰው ነው። በሮም ላይ ጌታ ኢየሱስ ክርስቶስ ተገልጦለት እኔ አንተ የምታሳድደኝ ክርስቶስ ነኝ ባለበት ስፍራ ላይ ለምን ነበረ? ለፖለቲካ አጀንዳ ሲሯሯጥ የነበረ ሰው ነው። እና የምታሳድደኝ እኔ ነኝ ማለት የሃይማኖት ሰው ነው ጳውሎስ። ለሃይማኖቱ የሚቀና ነው። በዚህ ብዙ ነገር አድርጓል። ግን አንድ ቀን ኢየሱስ ክርስቶስ ቆመና እኔ የምታሳድደኝ ማንኛ አለ? ክርስቶስ ነኝ አለ። ብትቃወመኝ እምቢ ብትለኝ ይሄ ምን ይብስብሃል? የምን ወጊያ
የምን መውጊያ? ይብስብሃል። ስለዚህ እንዳትቃወም አሁንም ተከተለኛል፣ አገልግለኛል፣ ተማራል፣ ሂድ አዝዤልሃለሁ። ስለዚህ ጳውሎስ ከ9 ጀምሮ ጥሪውን አገኘና ወደ ጥሪው ተሰማርቶ የሄደ ሰው ነው። የተወለደባት ከተማ በጣም የምትገርም ናት። የንግድ ማዕከል ናት። በሜዲትራሊያን ባህር አጠገብ ያለች ከተማ ናት እና እቺ ከተማ የንግድ ማዕከል፣ የትራፊክ ማዕከል፣ ብዙዎች ከእስያ እየመጡ የሚገበያዩበት በጣም የሆነ እንትን ቦታ ላይ አልተወለደም። የሆነ መንደር አልተወለደም። የዓለም ግብይት የሚፈጸምበት ቦታ የተወለደ ሰው ነው። ግን አንድ ነገር አለ። አሁን አለ እኔ አልኖርም። እኔ ይሄን ነጥብ እንድትይዙልኝ ይፈልጋል። ማን? እኔ አልኖርም። መቼ? አሁን። ኢየሱስ ጌታ ነው። እስቲ አሜን። እኔ አልኖርም፣ ክርስቶስ በእኔ ሕያው ሆኖ። የክርስቶስን ሕያውነትን መቀበል አለባችሁ። ቀድሞ እናንተ አሳዳጅ ነበራችሁ፣ ሐኬተኛ ነበራችሁ፣ ራስ ወዳጅ ነበራችሁ፣ ትዕቢተኞች ነበራችሁ፣ አሳዳጆች ነበራችሁ፣ ገዳይ ነበራችሁ፣ አመንዝራዎች ነበራችሁ፣ ሌቦች ነበራችሁ። ነበርን። ግን አያችሁ ኢየሱስ ክርስቶስ ስለ ሰው ልጅ ኃጢአት ወደዚህ ዓለም መጥቷል። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ምን ብሏል? ወዷል ይላል። ዓለምን እንዲሁ ወዷል። ሰው በኃጢአቱ ምክንያት የወደቀ ነው። ወድቋል። አዳም ወድቋል። የአዳምን ውድቀት የሚነሳው አንድ ከእግዚአብሔር ዓለም የሚመጣ አካል መኖር አለበት። ኢየሱስ የሚባለው ቃል ሥጋ ሆኖ መምጣት አለበት። ስለዚህ አዳም ከወደቀ በኋላ እግዚአብሔር ከሴቲቱ የሚወለደውን እንደሚልክ እግዚአብሔር ኪዳን ገብቷል፣ ቃል ገብቷል። ኢየሱስ ጌታ አሜን ነው ወይ? እስቲ አሜን በሉ። ለክርስቶስ መኖር ወገኖች፣ ለክርስቶስ እንኖር። ጊዜው አሁን በጣም አስከፊ ጊዜ ነው። ወንድም በወንድሙ ላይ የሚነሳ፣ እናት በልጇ ላይ የምትነሳበት፣ አባት በልጁ ላይ፣ ልጅ በአባት በእናት ላይ የሚነሳበት ዘመን ላይ ነው። የመጨረሻው ዘመን ላይ ነው። የመጨረሻው ዘመን ላይ ነው። አይምሰላችሁ። በልታችሁ ለብሳችሁ ጠጥታችሁ ስለምትተኙ አይምሰላችሁ። ሞቅ አይበላችሁ። ይሄ ዘመን የመጨረሻው ዘመን ነው። ይሄ ዘመን ክፉ ዘመን ነው። ይሄ ዘመን ራስ ወዳጅ የበዛበት ዘመን ነው። በነገስት ላይ ያለው አይነት ዘመን ላይ ነው ያለነው። በጣም ብዙ በእስር ቤት አካባቢ አንዳንድ በጣም ትልልቅ የማረሚያ ቤቶች ሄዳችሁ ስታዩ እናት ልጇን ገላ፣ አባት ልጁን ገሎ፣ ልጅ አባትን ገሎ አታውቁም? ክርስቶስ ዘመኑ ነው እኮ። እናት እንዴት ትገደላለች? አባትስ ልጅ ስለምን ይገደላል? ዘመኑ ከባድ ነው። ስለዚህ ጳውሎስ በጣም የሚገርም የክርስቶስ ደቀ መዛሙርት፣ የክርስቶስ አገልጋይ፣ የሚቃወመው ነገር ዳይሬክት ነው የሚቃወም። ይሄ ክፍል ከአገልጋዮች ከክርስቶስ ደቀ መዛሙርቶች ጋር ሐዋርያቶች ጋር የተገናኘበት ስፍራ ነው። እንደውም እነ ጴጥሮስን የተቃወመበት ስፍራ ነው። ይሄ ስፍራ ጴጥሮስን ተቃውሟል። ሐዋርያቶች የተቀበሉበት፣ ጴጥሮስን የነቀፈበት ቦታ ስፍራ ነው። ይሄ ስፍራ ግን ኢየሱስ ጌታ ነው። አሜን ነው ወይ? እኔ ልንገራችሁ፣ እኔ አንዳንድ ጊዜ ክርስትና እኔ አሁን የክርስትና ሞዴል የእግዚአብሔር ቃል፣ ይሄ እግዚአብሔር ቃል ነው ሞዴሌ፣ ሰው አይደለም። ሰውን አይቶ ይሰናከላል። ሰውን አይቶ ይጠፋል። በተለይ የዳኑ ሰዎች። ሌላው ችግር እውነት ነው። አሕዛቦች በእኛ መሰናከላቸው ትክክል አይደለም። ግን በቤተ ክርስቲያን ውስጥ ያሉ ሰዎች በእኛ ይሰናከላሉ። ያ ትክክል አይደለም። ለእኛ ሞዴላችን ወንድሜ አይደለም። ለእኔ ሞዴሌ እህቴ አይደለችም። ለእኔ ሞዴሌ ክርስቶስ ነው። የሞተልኛል፣ የተወጋልኛል፣ የተሰቀለልኛል፣ ሕይወቱን አሳልፎ የሰጠኛል ኢየሱስ ጌታ። ዛሬ መልእክት አለኝ። አሜን ነው ወይ? እስቲ አሜን በሉ። እስቲ ለክርስቶስ ኑር። ከጎን ያለው እንግዲህ የለህም ቢደብርህም ንገረው፣ ለክርስቶስ ኑር በለው። እስቲ
እግዚአብሔር ብዙ አትረፍርፎ ቢሰጠን ምን ዋጋ አለው? እኔ ከዚህ በፊት በጣም ብዙ የምናገረው ነገር አለ። እግዚአብሔር ትሪሊየን ሰጥቶን ነገር የሆነ ነገራችን ከውስጣችን ቢያገሉ ምን ያደርግልናል? ገብቶሃል? እግዚአብሔር ብዙ ነገር ሰጥቶን ትንሿን ነገር ስለ ስኬት አንድ እግዚአብሔር ሰው ምን እንዳለ ታውቃለች? ፈላስፋው ነው መሰለኝና ስለ ስኬት አወራና አንድ ልጅ ስኬት ጠየቀ። ስለ ስኬት ምንድነው እስቲ ንገረኝ ይለዋል። ሶቅራጢስ የሚባለውን ፈላስፋ ማለት ነው። ስኬት ምንድነው ስለው ስኬት ፈልገህ ነው አለው። እሺ ነገ አለው። የት ስለው ወንዝ ዳር ባህር ዳር ነው አለው። ነው አለ። ከዛ ውስጥ ይዞት ገብቶ ባህር ውስጥ እየሰመጡ መጡና አንገታቸው ጋር ደረሰ እና ይሄ ፈላስፋ ምን እንዳደረገ ታውቃላችሁ? ዝፍቅ አደረገው ማለት ነው። ጠብደልም ስለነበረ አቅምም ስላለው ጉልበትም ስላለው ውስጡ ላይ ነከረው እና ተፈራገጠ። ልክ ሲፈራገጥ ምንድነው የሚያፈራግጠው? የሚያፈራግጠው ነገር አለ። ውሃ ውስጥ ሲገባ ገብቷል። አየር ይቋረጥበታል እና ከዛ በኋላ በቃ ሲደክም በቃ ሌላ ከለሮች ባህር ውስጥ ሳይ አረንጓዴ፣ ቢጫ፣ ቀይ በቃ ወደዛ ሰማያዊ ምናምን ማየት ሲጀምር ሰውየው አወጣው እና ምን ተሰማ አለው። ምንድነው የጎደለ ስለው መንፈስ አለ። ገብቷል። እስትንፋስ አለ። ይሄ የሚተነፍሰው አየር ማለት። ስለዚህ ያችን አየር ለማግኘት በቃ ስኬት ማለት ይሄ ነዋል። የስኬት መንገድ ማለት ይሄ ነዋል። ሌላ መላመት የለው። ገብቷል። ስኬትን መሮጥ ሊሳካል መሮጥ መስራት መቻል አለብህ። መፈራገጥ መቻል አለብህ። ከሰራ ስኬታማ ትሆናለህ። ግን ለስኬት አትኑር። ገብቷል። ለስኬት አትኑር። ታላቅ ለመሆን ኑር። አብርሃምን እግዚአብሔር ዋጋ ታላቅ ነዋል። ብዙ ሰው ለስኬት ይሮጥና ይቀራል መንገድ ላይ ተፈራግጦ ይቀራል። ታላቅ ለመሆን ግን ኑር። ታላቅ ሰው ለመሆን እግዚአብሔር የሚወደው፣ እግዚአብሔር የሚያከብረው፣ እግዚአብሔርን አጀንዳ በህይወቱ ላይ የሚፈጽም ሰው፣ የእግዚአብሔርን አጀንዳ በህይወቱ ላይ የሚያከናውን ሰው ሁን። አብርሃም ታላቅ ሰው ተባለ። አብርሃም ብቻ አለ። ዮሐንስንም መልአኩ ምንድነው አለ? አንተ ታላቅ ሰው ነህ አለ። ምንድነው ታላቅነትን ያመለከተው? ታላቁን እግዚአብሔር ታላቅ ስላደረገ ነው። ዮሐንስ እንደማንኛውም ሰው ነው፣ ግን ታላቅ ሰው ነው ተባለ። እኛ አሁን ታላቅ ሰው ነን አልተባልንም። ግን ለስኬት መሮጥ መንደፋደፍ ጥሩ ነው፣ አልከለክልም። ግን ለስኬት ብቻ ብለህ ከሆነ ተሸውዳል። ከስኬቱ በኋላስ? ከበረከቱ በኋላስ? ከታምራቱ በኋላስ? ከምኑ በኋላስ? ሌላ ህይወት አለ እኮ። ስለዚህ ለእግዚአብሔር መኖር ያስፈልጋል። ለክርስቶስ መኖር ያስፈልጋል። ስለዚህ ይሄ ጳውሎስ የሚባለው ሰው በጣም የተማረ ነው፣ አቅም ያለው ሰው ነው በየትኛውም አቅጣጫ። ግን አንድ መለኮት ነካው። ለራሱ አጀንዳ እንዳይኖር፣ ለራሱ እንዳይኖር ምን አደረገው? ቀየረው። ኢየሱስ ጌታ። ዛሬ ማለዳ እግዚአብሔር ይቀይራችሁ። እስቲ እግዚአብሔር ይቀይረኝ በለው። ካልተነካ ሰው ከባድ ነው፣ ይከብዳል። ሰው መነካት ያስፈልገዋል። የመንፈስ ቅዱስ ኃይል ሊያገኙ ያስፈልጋል። ጳውሎስ ለሃይማኖቱ የሚቀና አሳዳጅ፣ ቤተክርስቲያንን የሚያሳድድ፣ የሚቀጥል፣ የሚያቃጥል፣ ቅዱሳንን የሚያሳቅቅ፣ የሚያሳስር ሐዋርያ ሥራ ላይ ምዕራፍ 12 ላይ የያዕቆብ መሞት እጁ አለበት ይባላል። የእስጢፋኖስ መሞት እጁ አለበት ይባላል። ግን ያ ሰውን ነው ጌታ የለወጠው። ያ ሰውን ነው ልቡን የነካው። ያ ሰውን ነው ጌታ ያገኘው። ኢየሱስ ጌታ ነው። ሃሌሉያ። እኔ ለእግዚአብሔር ሕያው ሆኜ እኖር ዘንድ በሕግ በኩልም ለሕግ ሞቼ ነበርና ከክርስቶስ ጋር ተሰቅያለሁ። እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ባለኝ እምነት የምኖረው ነው አለ።
ክርስቶስ ነው በኔ የሚኖረው ማለት ምን ማለት ነው? አንዱ የእግዚአብሔር ፍቃድ ነው በኔ የሚኖረው ማለት የእግዚአብሔር ፍቃድ ነው በኔ የሚኖረው። ክርስቶስ ነው በኔ የሚኖረው ማለት ምን ማለት ነው? የእግዚአብሔር ፍቃድ ነው በኔ የሚኖረው። እስቲ የእግዚአብሔር ፍቃድ በኔ ይኖራል ብሉስ። ድገሙ እስቲ በማን በኔ ይኖራል? የማን ፍቃድ? እጆቻችሁን አንሱ እስቲ ከኔ ጋር የእግዚአብሔር ፍቃድ በሉሲ በኔ ውስጥ ይኖራል በሉሲ። ሃሌሉያ። አየ ሕያው ሆኖ ይኖራል። ስለ ሟቹ ስጋው አይደለም የሚያውለው ጳውሎስ፣ ስለሚሞተው ስለሚጠፋው አይደለም፣ ሕያው ሆኖ ስለሚቀጥለው የእግዚአብሔር ፍቃድ ምን ማለት ነው? የእግዚአብሔር ፍቃድ ማለት የእግዚአብሔር ፍቃድ ዮሐንስ ላይ ያለውን ቃል አውጡ እስቲ። ዮሐንስ 4:34 ላይ ምንድነው የሚለው? ዮሐንስ 4:34 እንደዚህ ይላል፣ ኢየሱስም እንዲህ አላቸው፣ የኔስ መብል የላከኝን ፍቃድም አደርግ ዘንድ ስራውንም እፈጽም ዘንድ ነው አለ። አየ የኔ ስራ አለ፣ የኔ ስራ አለ። ኢየሱስም እንዲህ አላቸው፣ የኔስ መብል የላከኝን ፍቃድ አደርግ ዘንድ ስራውንም እፈጽም ዘንድ ነው አለ። የእግዚአብሔርን ስራ ምን ል ዘንድ ነው? እፈጽም ዘንድ ነው። እዚህ ቦታ ላይ እቺ በጣም ምትገርም ሴት አለች። በጣም የሚጠብቃት ኢየሱስ የሚጠብቃት ታርጌት አድርጓት ይጠብቀዋል። ታርጌት አድርጎ ይጠብቃታል። 5 ባሎች አሏት። በኃጢአት የተሰወረች፣ በኃጢአት የተደበቀች፣ ከሰፈር የተለየች ቆሞ ጠበቃት። ኢየሱስ ቆሞ ጠበቃት። ሳምራዊቷን ሴት ጠበቃት። ከማንም ጋር የማትገናኝ፣ ከማንም ጋር ግንኙነት የሌላት፣ በሰዎች የተገለለች፣ እሷም በራሷ ፍቃድ፣ በራሷ ስሜት፣ በራሷ ነገር ራሷን ያገለለች። ደቀ መዛሙርቶችን ምግብ ሊገዙ ይሄ ሲሄዱ እንደዚህ አላቸው፣ የኔስ ራብ የአባቴን ፍቃድ መፈጸም ነው፣ ይላከኛል። አየ እግዚአብሔር በክርስቶስ ኢየሱስ ስትድን የእግዚአብሔር ሕይወት በሕይወት ላይ ሲገለጥ ለክርስቶስ ስትኖር የመጀመሪያው የእግዚአብሔር ፍቃድ ነው። አንተን ምትኖር ለእግዚአብሔር ፍቃድ። ስንቶቻችን ነው ለእግዚአብሔር ፍቃድ የምንኖረው? ካለበለዚያ የኛ ነገር እዛው በዛው ነው የሚሆነው። መለወጥ የለም፣ ማደግ የለም፣ መብዛት የለም። ለምን? ለራሳችን ፍቃድ ነው ምን ኖረው። የኔስ መብል የላከኝን ፍቃድም አደርግ ዘንድ ነው። አያችሁ፣ የላከኝን ፍቃድ አደርግ ዘንድ አባቴ እንዲከብር፣ ኢየሱስ እንዲከብር፣ አብ እንዲከብር ነው የኔ ፍቃድ አለ። ዛሬ ላይ እግዚአብሔር አገልጋይ አድርጎ ሳስነሳን ሲሾመን፣ በምንም ሲሾመን፣ በአገልግሎት በትንቢት መንፈስ ሲሾመን፣ በአስተማሪነት ሲሾመን፣ በመሪነት ሲሾመን፣ በተለያየ ጸጋ ሲሾመን፣ በሀብት ሲሾመን፣ ለእግዚአብሔር በምን ያህል ነው ታማኝ የምንሆነው? በምን ያህል ነው እግዚአብሔርን የምናገለግለው? እንዴት ነው እግዚአብሔርን የምናገለግለው? በሰጠን ጊዜና ሰዓት በጊዜ ታማኝ ነን እግዚአብሔር ፊት። አገልጋይ ማለት በክርስቶስ ኢየሱስ አምኖ የክርስቶስ ደቀ መዛሙርት የሆነ ሁሉ የክርስቶስ አገልጋይ ነው፣ ደቀ መዝሙር ነው። በቃ ከፊቱ ላይ ከልቡ ላይ መሸፈኛው ተወስዷል፣ መጋረጃው ተወስዷል። ክብር እንዳያይ፣ ጌታን እንዳያይ የሚጋርደውን ያን የብሉይ ኪዳንን ስርዓት እግዚአብሔር ከላዩ ላይ ወስዷል፣ አንስቶታል። አሁን እኛ ከክብር ወደ ክብር እየተለወጥን እያብለጨለጭን እሱን እየመሰልን የሱን ፍቃድ በሕይወታችን ላይ የፈጸምን ኢየሱስ ጌታ ነው። እስቲ በደም አሜን። ኢየሱስ ክርስቶስ ጌታ ነው። ለሱ ፍቃድ መኖር ይሆንልህ።
እጆቻችሁን አንሱና ለሱ ፍቃድ በሉሲ መኖር ይሁንልኝ በሉሲ። ኢየሱስ ያድናል። ለእግዚአብሔር ፍቃድ የራስ ፍቃድ አለ፣ የመንግስት ፍቃድ አለ። እግዚአብሔር ፍቃድ ለሱ ፍቃድ መኖር አገልጋይ ስንሆን ባለ አደራዎች ነን። የተሰጠንን አደራ በአግባቡ ማስቀመጥ መቻል አለብን፣ መስራት አለብን። እግዚአብሔር ዛሬ ጤና ሰጥቶናል፣ ነገ ደግሞ ጤናው ሊወሰድ ይችላል። ያውሳችኋል። አንዳንድ ሰዎች አይነ ስውር ሆነው ሳይወለዱ ብዙዎች አይናቸው የጠፋ የለም። እስቲ ያለ በሯል። እኛ ሞርት ሳይሆን ሁሌ መዘጋጀት ያስፈልጋል። መንፈሳዊ ሰው ስንሆን ዝግጁ ነን። የሚመጣብን ነገር እኛን እንትን ሊለን አይችልም። ሊያስደነግጠን አጀብ ሊያስብለን ስለዚህ ለእግዚአብሔር ፍቃድ መኖር፣ ሁለተኛው ለእግዚአብሔር ሐሳብ መኖር ነው። ለክርስቶስ መኖር ማለት ለእግዚአብሔር ምን መኖር ነው? ሐሳብ መኖር። መጽሐፍ ቅዱስ ላይ ምን ይላል መሰላችሁ? ስለ ዳዊት ሲናገር ሐዋርያ ሥራ ምዕራፍ 13 ላይ እንደዚህ ይላል። ዳዊት በዘመኑ የማንን ሐሳብ አለ? የማንን ሐሳብ አገልግሎ ምን ሆነ አለ? አረፈ። አይ ዳዊት በዘመኑ የእግዚአብሔርን ሐሳብ አገልግሎ ምን አለ? አረፈ። እኛም የምናርፍበት ጊዜ አለ። እንደደረቅን አንቆምም እዚህ አይደል እንዴ? አሁን ጺም ላይ ነናል፣ ነገ ሽበት ይወጣል። ከዛ ከሽበት በኋላ ቀንደላውጣም ሄዳለሁ። እግዚአብሔር በሰጠን ዘመን እግዚአብሔርን አገልግለን እንድናልፍ እግዚአብሔር ይፈልጋል። የፍቅር መንግስት የበረከት መንግስት ብቻ ሰብከን አይደለም። የእግዚአብሔር ሐሳብ ምንድነው? ጳውሎስ ስለ እግዚአብሔር ሐሳብ ሲናገር የእግዚአብሔር ሐሳብ በጎ ደስ የሚያሰኝ በመንፈስ ቅዱስ የሆነ ምንድነው ይላል? ደስታ ነው ይላል። እግዚአብሔር ማገልገል አይገርም? ከደስታ ሁሉ ያለፈ ደስታ ውስጥ መግባት፣ የእግዚአብሔርን ሐሳብ ማገልገል፣ ለክርስቶስ መኖር ማለት ያ ነው። እና እንደዚህ እንትን እያልኩ ብቻ ነው ልሳን ራራራ እያልኩ ብቻ ነው እንዴ? ምን ሆነ? አይደለም። እግዚአብሔር የሚፈልገው አለ። ረሃቡ አለ። አየ ረሃቡ ምንድነው? ቅድም አየ ዮሐንስ ምዕራፍ 4 ላይ ቁጭ ብሎ ጠበቃት። አንድ ኃጢአተኛ ነበረች፣ አንድ አመንዝራ ነበረች፣ በሰዎች የተገለለች ኃጢአተኛ በጠራራ ሰዓት ሄዳ ውሃ ልትቀዳ የመጣች። ለምንድነው በጠራራ ሰዓት የመጣችው? ሚነድፋት አለ፣ ሚደበድባት አለ፣ ትጠበቃለች። ሴትይቷ አይሁዶች ይወግሯታል። የአምስት ሰዎች ባል ወስዳለች። እቺ ሴት የሆነ ጭር ባለ ጊዜ እንጂ ሰዎች ባሉ በገበያ መንገድ በገበያ ምናምን አልፋ አትሄድም። ለምን? ኃጢአት ስላለባት። ኢየሱስ ግን ጠበቃት። አሜን ነው ወይ? ኢየሱስ ጌታ። ይሄ በእናንተ ላይ ይሁን። አሜን። ለእግዚአብሔር ሐሳብ መኖር ይሁንላችሁ። ለእግዚአብሔር ፍቃድ መኖር ይሁንላችሁ። እሺ አሜን ነው ወይ? ለእግዚአብሔር መኖር ማለት ለእግዚአብሔር ፍቃድ መኖር ነው። የሚፈቅደው ነገር አለ፣ ማይፈቅደው ነገር አለ ማለት። እግዚአብሔር እኔ ስለ ፍቅር ሲናገር እርስ በርሳችሁ ይቅር ተባባሉ አለ። ወንድሜ ይቅር አባቴ ብትል ምን የለም አለ። ዝግ ነው አለ ሰማይ። ለምን ወንድሜን ጠልቼ እኔ ሰማይን ራእይ ላይ ያዘጋለሁ? በቃ ምንም ነገር ቻፕሪሪ ብትልም ምንም ብትልም አይመጣም፣ ዝግ ነው። እዚህ ያለውን ፍታ ነው የሚለው እግዚአብሔር። ልትበላ ልትጠጣ ትችላለህ። እሱ የልብ ኬዝ የልብ ጥያቄ። ልብን የሚረዳ እግዚአብሔር ነው። የፕሮቶኮል አምላክ አይደለም እግዚአብሔር። የምን አምላክ ነው እግዚአብሔር? አቤት ኢየሱስ ጌታ ነው። አረ ለዚህ ቃል እስቲ አጨብጭቡ። ሃሌሉያ። እግዚአብሔር የልብ አምላክ ነው አለ። አንተ የልብ አምላክ እንጂ የፊት አምላክ እሱ የምን አምላክ አይደለም፣ የፕሮቶኮል አምላክ አይደለም። አሁን ብዙ ሰዎች በቃ ሰውን የሚያሳስቱ ሰዎች አሉ። አሁን ነቢያት ጋር የሚቀርቡ ሰዎች በቃ ዝነት ተብለው ይመጣሉ። በቃ ይሳካል፣ ትወርሻለሽ። እሷ እኮ እኔ በኃጢአት ተጨማልቃ ነው የመጣችው። ትወርሻለሽ፣ ይሳካል፣ ትገቢያለሽ፣ ትነጃለሽ። ብዙዎች ወርቀዋል እንደዚህ።
እግዚአብሔር የልብ አይኖቻችሁን ይክፈት። ልብን የማይ እግዚአብሔር ነው። ዛሬ የአንዳንዶቻችሁ ልብ ይጠገናል። የማን ልብ ነው የሚጠገነው? የማን ልብ ነው የሚጠገነው? እግዚአብሔር ልባችሁን ይጠገናል። እጆቻችሁን አንሱና እግዚአብሔር በሉ እስኪ ዛሬ ማለዳ በሉ እስኪ ልቤን ይጠግነዋል በሉ እስኪ። ሃሌሉያ! የልብ አምላክ ነው። የልብ አምላክ ነው የኔ ጌታ። ልብን ያህል አትሸወድም። አየ ጳውሎስ አንዴ ልትሸውደው መጣች። ሐዋርያት ሥራ ምዕራፍ 16 ላይ ያለውን ቃል አይታችሁ እንደሆነ ይሄ የሕያው የአምላክ ባሪያ ነው። እነዚህ አምላክ ባሪያዎች ናቸዋል። መጣች ለሃያሌ ቀናት ምን አለችው ይላል? አስቸገረችው ይላል መጽሐፍ ቅዱስ። ግን ጳውሎስ እንደዚህ አለ። አንድ ቀን ሲያስጨንቀው ለሃያሌ ቀናት ግን ጳውሎስን ለምን አስቸገረችው? ለምን ጳውሎስ የመጀመሪያው ቀን አልመጣም? አይኑ የበራለት የተከፈተለት። አንዳንድ ጊዜ ወንጌል ዝም ብሎ አይሰራም። እግዚአብሔር ዊዝደም ለሰው ልጅ ይሰጣል፣ ጥበብ ይሰጣል። የመጀመሪያው ቀን ከዚህ ሴትዮ መንፈስን ባወጣ ኖሮ ጳውሎስ በሕይወት የመኖሩ ወንጌል የመስራቱ በዛ ከተማ ላይ ወንጌል የመስራቱ አቅም ይዳከም ነበረ። ግን በመጨረሻው አካባቢ ላይ ገሰጸው ይላል። መንፈሱን ገሰጸው፣ ዞር አለ። መንፈሱን ገሰጸውና መንፈሱን ወጣ ይላል። የሚገርማችሁ የትርፋቸው ጥቅም ሲነካባቸው የከተማው ባለሀብቶች ጳውሎስ ላይ ተነሱ። እኔ ልንገርህ ዛሬ በጌታ በኢየሱስ ስም አሜን ነው ወይ? የጠላት የትርፉ ጥቅም ይነካል። የሟርተኛ የትርፉ ጥቅም ይነካል። እኔ ማን ነው? ሃሌሉያ! የትርፋቸውን ጥቅም እግዚአብሔር ይነካዋል። የሚገርም ነውና ታሰሩ፣ አንገላቷቸው። አሎቫኒያስ ኬላዶ ቫራጋጂናማስ እኔ እግዚአብሔር አይኖቻችሁን ይክፈት፣ ይክፈትላችሁ፣ ይክፈትልሽ፣ ይክፈትልህ፣ ይክፈትልህ። ኢየሱስ ያድናል። ሁለት ሰዎች ይኸውላችሁ አይናችሁ ይኸውላችሁ ልካኔ የኔ አይን ከተከፈተው በላይ ይሄ የሥጋ አይን አለም ከተከፈለው በላይ ይኸውላችሁ እግዚአብሔር አይናችሁን ሲከፍታየው። ማን ነው እየጸለየ ያለው ሰሞኑን? ማን ነው በእግዚአብሔር ፊት እየወደቀ ያለ? እግዚአብሔር እንደዚህ አለኝ አይኖቻችሁን እከፍታለሁ። በቃ በጌታ በኢየሱስ ስም ይከፍታ። ኢየሱስ ጌታ ነው። ይኸውላችሁ የእግዚአብሔርን ፍቃድ የእግዚአብሔርን ሐሳብ ማገልገል ነው። ጳውሎስ አንደኛ ጢሞቴዎስ ላይ ሲናገር ምንድነው? ለአገልግሎቱ ሾመኛል፣ ታማኝ ባሪያ አድርጎ ምን አለኝ ይላል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ ያለውን ቃል ሾመኝ ይላል። ታማኝ አድርጎ ምን ቆጠረኛል? ለምኑ? አየ ለወንጌል አገልግሎት ማለት ታማኝ ባሪያ አድርጎ ቆጠረኝ። አየ አገልጋይ ስትሆን በእግዚአብሔር መታመንነትን ነው እግዚአብሔር በሕይወት ላይ የሚያመጣው። አምኖህ ነው እግዚአብሔር የሚሰጠው። አምኖሽ ነው እግዚአብሔር የሚሰጠው። ፐርሰን ሰው አይደለም የሚሰጠው አገልግሎት። ፐርሰን ሰው አይደለም ጥሪ የሚሰጥ። ታማኝ ባሪያ አድርጎ ቆጠረ። ስለዚህ አገልጋይ ስትሆን በጣም ጥንቃቄ ያስፈልጋል። ፕሮቶኮልን አታድምቅ። ምን ያደርጋል? በቃ ምን ዝም ብላ ሸንኪታ ብታረግ አገልጋይ ሆነ። አንዳንዴ እኔ በጣም ጥሩ ነው የመድረክ እንትን ጥሩ ነው፣ ግን አንዳንድ ጊዜ በቃ ይከፋል። ይከፋ ነው በቃ እንትኑ አየሩ አትሞስፈሩ እንደዛ መሆን የለበትም። ይክበር እግዚአብሔር በቤት ይክበር በሕይወት። ኢየሱስ ያድናል። ሴትይቷ እንደዚህ አለቻለ ስለ ወንጌላዊ ሲሰበክ በቃ ይሄ እንደዚህ ነው በጣም እግዚአብሔር የባረከው እሳት ነው አለ። ሲያገለግል የሚነደው እሳት ነው የሚነደው። በቃ አጋንንት ይጮሃል፣ ሽባ ይተረተራል፣ እውር ይበላል ወይ ነው አለ። እና አንድ ቀን አመሰገኑት ከቤተ ክርስቲያን። ለካ ቤተ ክርስቲያን ውስጥ እዚህ እሳት ያነዳል፣ ቸርች እሳት ያነዳል፣ ቤቱም እሳት ያነዳል። አሉ እኮ እንደዚህ አይነት ሰዎች እሳት የሚያነዱ የሚደባደቡ የሚቦጫጨሩ አሉ።
አንድ አገልጋይ የአገልግሎቱ ቀን ከሚስቱ ጋር ይጣላል። በቃ ተደባድቦ ደም በደም ሆኖ አገልግሎቱ ይቀራል። እሳት የሚያነዱ አሉ፣ ሴቶችም ወንዶችም። እና ልጅ ሰውየው ለካ ያገለገለ እሳት ያነዳል። አጋንንት ይጮለ ቤት ገባና እንደዚህ ያለ ሚስቱ ለካ ቁጭ ብላለች። ፓስተሩ ሲያመሰግነው በቃ እግዚአብሔር በሱ ላይ ተገልጦ እሳት በቃ በሱ ላይ ምናምን ቤቱ ምናምን በቃ እዚሁ እንሆናለን አለች። መድረክ ላይ ኑሯችን እዚህ እንመሰረታለን አለ። ቤቴም እሳት ነው የሚያነዳው፣ ልሞት ነው ተቃጥዬ፣ እዚሁ መድረክ ላይ ይሻለኛል። ከዚህ ይሰውረን፣ ይሰውራችሁ። ኢየሱስ ጌታ ነው። እስቲ በደንብ አሜን። እስቲ ድገሙና አሜን። ስለዚህ የእግዚአብሔርን ሐሳብ ማገልገል እንደ ዳዊት በንግስናው ዘመን ማንን ነው ያሳየው? እግዚአብሔርና እግዚአብሔርን ብቻ ነው ያሳየው። በጣም በአገልግሎቱ በቅባቱ በስልጣኑ ስኬታማ መሪ የተባለለት ማን ነው? ዳዊት። በመጨረሻ የእግዚአብሔርን ሐሳብ አገልግሎ አረፈ ነው የሚለው። እግዚአብሔር ዳዊት የለም አሁን አንተን እግዚአብሔር ይልሃል በዚህ ዘመን በቃ የእግዚአብሔርን ሐሳብ የእግዚአብሔርን ፍቃድ እግዚአብሔር በሕይወታችሁ ላይ ተገልጦ እግዚአብሔር ገኖ አሉቫኒያ አሜን ነው ወይ? ለማን ነው የሚናገረው? አሜን ነው ወይ? የእግዚአብሔርን ሐሳብ ታገለግላል። እግዚአብሔር በሕይወት ላይ ይገለጣል። አዲስ ነገር ይሆናል። ተጨጁና ሱናስ የእግዚአብሔርን ሐሳብ በሎሲ አገለግላለሁ። ሃሌሉያ። ለምን መሰለ? አሁን ከክርስቶስ ጋር ተሰቅያለሁ ስል መከራውንም ቀምሻለሁ ማለቱ ነው። አሁን መከራ ያልቀመሰ የለም። በክርስትና ላይፍ ውስጥ መከራል፣ ችግራል፣ ይወጋል። ተሰቅያለሁ። ለዚህ ነው አሁንም ጳውሎስ የክርስቶስ ኢየሱስ የሆኑት ይላል ሥጋን ከክፉ መሻቱ ጋር ምን አሉ? ሰቀሉት ይላል። የሰቀልከውን ማንነት አታውርደው። ኢየሱስ ያድናል። ቀጣይ ዘመን በክርስቶስ ይድመቅልህ። ቀጣይ ዘመን በክርስቶስ ይድመቅልህ። ቀጣይ ዘመንሽ በክርስቶስ ይዋብልሽ። ሃሌሉያ። በሕይወትሽ ላይ ይገለጥ። በሕይወት ላይ ይገለጥ። የክርስቶስ ኢየሱስ የሆኑታል ሥጋናል ከክፉ ማለት እኮ ዘረኝነት ሥጋ ነው አይደለ እንዴ? የእግዚአብሔር መንግስት ይወርሳል አይወርስም? በእግዚአብሔር ዓለም ውስጥ ዘረኝነት የለም። በእግዚአብሔር ዓለም ውስጥ እንትን የለም፣ ስድብ የለም፣ ኃጢአት የለም፣ አለማመን የለም። በእግዚአብሔር ዓለም ውስጥ እግዚአብሔር በክርስቶስ ኢየሱስ የመረጠን በሱ ስርዓት ውስጥ እንድንኖር የመንፈስ ስርዓት አለ፣ የመንፈስ ሕግ አለ። ሃሌሉያ አሜን ነው ወይ? ዛሬ ካልተሰቀለ ይሰቀላል። በቃ እግዚአብሔር የሚጠላው ነገር ይሰቀላል። አንድ ሰው ጮሆ አሜን ይበለኝ። ያዕቆብን እግዚአብሔር እንደዚህ አለ። ያዕቆብ አለ አቤት አለ በሄድክበት መንገድ ለመራሃል። አየህ በሄድክበት መንገድ ምን አለ? ለመራህ። በተቸገርክበት ለረዳህ፣ ሲጨልምብህ ካንተ ላልተለየ አለ። በያዕቆብ ቤት ወንድሜ ኤሳው ሳሳድድህ ከዛ አንተ ጋር ሆኖ እኔ የአባቶች የአብርሃም የይስሐቅ አምላክ ነኝ የተኛህበትን እችን ቤቴልን እሰጥሃለሁ ብዬ የማልኩልህ እኔ እግዚአብሔር ነኝ እና አለ። አሁንም አለ ወደ ቤቴል ውጣ አለ። ከዛ ቤቴል ላይ በቤቴልም መሠዊያን ስራ አለ። ለምን? ለተገለጠልህ አምላክ። እኛ እኮ ተገልጦልናል፣ ተገልጦብን ነው። ውስጣችን ላይ ኢየሱስ አለ። ውስጥ ላይ እግዚአብሔር ኃይል አለ፣ የእግዚአብሔር መንፈስ አለ። ሃሌሉያ። የመለኮት ኃይል ባንተ ውስጥ አለ። ኢየሱስ ያድናል። የመንፈስ አንድ መለኮታዊ ኃይል ተሸክመ ነው የምትሄደው። አንድ አካል ከሶስቱ አንዱን ተሸክመ ነው። የመንፈስ ቅዱስ ቀብዲ በውስጣችኋል ለቤዛ ቀን የታተማችሁበትን ይላል። እንደውም ይላል የርስታችሁ መያዣ የሆነውን መንፈስ ቅዱስ ነው። አኑማንቶራ አሜን ነው ወይ? የሆነ ኃይል ባንተ ውስጥ አለ። ዛሬ በኢየሱስ ክርስቶስም ይሄ ይገለጥብህ፣ ይንቀሳቀስብህ። አይ መለኮት ተሸክመ ነው የምትሄደው። ተራ ሰው አይደለም። ባይዚ ትከብዳለህ። አንተ በገባበት ትከብዳለህ።
ይኸውልህ ልብስ ላይ ያምር ይችላል። ሰልባጅ ለብሰህ ሊሆን ይችላል። የሆነ ነገር ውስጥ ልትሆን ይችላል። አንተ ትከብዳል። ማን ነው እኔ እከብዳለሁ በለው እስኪ። በአቱ ኩራጋጄና የሚያከብድ የእግዚአብሔር መንፈስ በአንተ ላይ ይገለጣል። የሚያከብድ የእግዚአብሔር መንፈስ ሃሌሉያ። የርስታችሁ መያዣ የሆነውን መንፈስ ቅዱስን በልባችሁ አደመ ይላል። አይ ባይዘ ተቀብለናል፣ ርስት አለን ማለት ነው። ምንም ይሄ አሁን ተረጋግቼ ምን ሆኖ ለዛ ርስት ስላለኝ ነው። እኔ ከምድር አይደለም፣ ከምድር ምድራዊ አይደለሁም። ማንቱራባ አዚካኖማ አሊቦን ተረጋ ውስጤ የገባ የሆነ ነገር አለ። የሚያንቀሳቅሰኝ ነገር አለ። የሚያራምደኝ ነገር አለ። ሕይወት የሚሰጠኝ ነገር አለ። የሚያጸናኝ መንፈስ አለ። ኢየሱስ ያድናል። እንደዛ እኮ ነው። አሜን። ለምን አልወደቅሽም? እንዴት የሚጥል መንፈስ አለ ለማንተ ውስጥ የገባው አቲካናማ ወይኔ ኢየሱስ አኑማንታ የሚያቆም መንፈስ ነው። መንፈሱ ገባብኝ አለ ሕዝቅኤል። በእግሮቼ ምን አለኛል? አቆመኝ ይላል። የሚጥል ሳይሆን የሚያቆም ነው። ሃሌሉያ። ኢየሱስ ያድናል። የሆነ ሰው ላይ ይሄ መንፈስ ይወድቃል። ይሄ መንፈስ የትንቢት መንፈስ ይወድቃል። የኃይል መንፈስ ይወድቃል። የተአምራት መንፈስ ይወድቃል። ሃሌሉያ። ኢየሱስ ያድናል። ውድቀትን ለምጠብቀው ነገር አትወድቅም አንተ። ለምን? የሚጥል መንፈስ አልገባብም። አንቺ ላይ የሚጥል መንፈስ አልገባም። ሃሌሉያ። የሚያቆም መንፈስ ነው የገባው። የሚያሳድግ መንፈስ ነው የገባው። የሚያክም መንፈስ ነው የገባው። ሃሌሉያ። ሲድገሙና አሜን በሉ እስኪ። ሲኔ አልወድቅም በሉ እስኪ። ድገሙ አልወድቅም በሉ እስኪ። እኔ በሉ እስኪ። እኔ ውስጥ የገባው በሉ እስኪ። የሚጥል አይደለም በሉ። ለክፉ የሚሰጥ አይደለም በሉ እስኪ። ሃሌሉያ። አኑማ ሞራ ማሽያ ይላራባ ውድቀትሽ እየተጠበቀ ትከብሪያለሽ። እንደዛ እኮ ነው ውድቀት እየተጠበቀ አኑማንቶራ ዚና ማሃሊያ ረከለበዲያ ራማንቶሩባ አይከና ማሪያ ሪባባባያ ኢየሱስ ያድናል። የሚጥል መንፈስ አንተ ውስጥ ገባ እንዴ? አልገባም። የሚያቆም የሚባርክ ወደቀ ጠፋ ስትባል አንተ ለሰዎች ጥላ፣ በዚህ ጋር ጥላ፣ በዚህ ጋር ጥላ። ኢየሱስ ያድናል። መጣብኝ አንተ ምን ላድርግ? ዮሴፍ እንደዚህ አለ፣ እናንተ አለ ለክፉ አደረጋችሁብኛል። አኑማንቱራ እግዚአብሔር ግን ይሄን ዘመን ቆጥሯል። የካናማሪያ የችግሩን ዘመን ቆጥሯል። ሃሌሉያ። ለመልካም ቀየረዋል። አሞራ ማማያ ለመልካም ይቀየረዋል። ኢየሱስ ያድናል። ለመልካም ቀየረው እና አባቴ ያላል አዎ አላል በል በቃ ፈጥነና በሉታል። እኔ ልንገርህ አይደል የሆነ አሁን እግዚአብሔር አንተ ላይ ከሚያመጣው በረከት የተነሳ አንተ ላይ ከማመጣው ሲዝን የተነሳ ብዙዎች ወደ አንተ ይሰበሰባል። ዘመዶች ይመጣል፣ ጎረቤቶች ይመጣል። ሃሌሉያ። ጓደኞች ይመጣል። ሲዝን ነው ይለኛል። ሃሌሉያ። ጊዜ ነው ይለኛል። ይሄ ጊዜ ያንተ ነው። ሃሌሉያ። ዘመን መጥቷል። እኔ የሆነ ዘመን የመጣለ ሰው ቤትሽ የስብስብ ቤት ይሆናል። ቤትሽ ብዙዎች የሚበሉበት ይሆናል። ቤትሽ ብዙዎች የሚጠጡበት ይሆናል። ሃሌሉያ። ቤትሽ የታምራት ይሆናል። አረ ኢየሱስ ያድናል። ተባረኩ። ቁጭ በሉ፣ አጨብጭቡ ስለ ጌታ። ሃሌሉያ። እግዚአብሔር ሕዝብ ይሰጣቸዋል። ከተማ ይሰጣል። አሞራ ማህዲያባ እኔ ቤት ይሰጣል የሚል ትንቢት የለኝም። እግዚአብሔር ከተማን ይሰጣል። እግዚአብሔር ሀገርን ይሰጣል። የኔ ነው የሚል ጮኸ አሜን ይበል። ኢየሱስ ጌታ አሜን ነው። በቃ ይሄ ነው የእግዚአብሔር ሐሳብ መኖር ማለት በቃ ለእግዚአብሔር ሐሳብ መኖር ነው። በቃ እግዚአብሔር ማገልገል። ዳዊት አንድ ጊዜ እንደዚህ ጌታ አለ አቤት በቃ ምንም ነገር ውሰዳለ፣ ስልጣን ውሰዳለ፣ ዝና ውሰዳለ፣ ሄሎ ሀብቱ ውሰዳለ፣ ምንም ውሰዳለ፣ መንፈስን ከኔ ምን አትበል። የዳዊት ህልውና የሚቀጥለው የዳዊት መንግስት የሚቀጥለው የእግዚአብሔር መንፈስ አብሮት ካለ ብቻ ነው። ከእግዚአብሔር ምንም ነው። ዳዊት ጎልያድን መጣል አይችልም። ሳኦልን መገልበጥ አይችልም። ዳዊት ጠላቶቹን ማሸነፍ
አይችልም። ይኸውልህ የሚረዳው መንፈስ እኔ ነገርህን የሚያስቀጥል የእግዚአብሔር መንፈስ ይሰጣል። አሜን ነው። እስቲ አሜን። የሆነ የመንፈስ ቅዱስ ኃይል እናንተ ቤት ይግባ። ተነስ እስቲ እግዚአብሔር ሰው ልተንብይብህ ወይ ቃል ጨርሼ ልተንብይ እተነብይልሃል። ቆይ ቁጭ በልሽ ልጨርስ። አንድ የመጨረሻ ምዕራፍ አለ። ይኸውላችሁ የመጨረሻው እንደዚህ ይላል። ለእግዚአብሔር ፍቃድ መኖር ሶስተኛው ኢየሱስ ጌታ ነው። ለእግዚአብሔር ሐሳብ፣ ለእግዚአብሔር ፍቃድ፣ ለእግዚአብሔር ቃል መኖር ያስፈልጋል። ቃሉ እግዚአብሔር ለቃሉ ለእግዚአብሔር ቃል ካልኖርክ ቃሉ በህይወት ላይ አይሰራም። ብዙ ሰው የሚቸገረው ያለው ብዙዎቻችን የምንቸገርበት የእግዚአብሔር ቃል በህይወት ለእግዚአብሔር ቃል አንኖርም። ለእግዚአብሔር ቃል የእግዚአብሔርን ፍቃድ ወይም በክርስቶስ ኢየሱስ ለመኖር የእግዚአብሔርን ፍቃድ በህይወታችን ለማድረግ ለእግዚአብሔር ቃል መኖር ነው። ቃሉ ሕያውና የሚሰራ ነው ይላል። ሕያውና የሚሰራ ይልና በሁለት በኩል ከተሳለ ሰይፍ ይበልጣል ይልና ጅማትን፣ ቅልጥምን፣ አጥንትን ዘልቆ እስከሚወጋ ድረስ የልብንም ሐሳብ ምን ይላል? የልብ ሐሳብ በምንም ሳይንስ አይመረምረውም። የልብን ሐሳብ በሽታውን ነው የሚመረምረው። ዳርዳር ላይ የወጣውን በሽታ ነው እንጂ ውስጡ ላይ ያለውን አይመረምርም። የልብን ሐሳብ ይመረምራል ይላል። ምኑ? የእግዚአብሔር ቃል። አየህ፣ ለክርስቶስ መኖር ማለት ለክርስቶስ ቃል ለእግዚአብሔር ቃል መኖር ይተገብራል። የሚመክር እንደ እግዚአብሔር ቃል ይላል እና የሚያገለግል እንደ እግዚአብሔር ቃል ይላል። አሁን ወንጌል ድሆች እየተገለገሉ አይደለም። ድሆች እየተገለገሉ አይደለም። በቃ 10,000 ያለው 5,000 ያለው 7,000 ያለው ነው። ይሄን ማወቅ አለባችሁ። እናንተ በጣም መንቃት ያለባችሁ በዚህ ጉዳይ ላይ ለእግዚአብሔር ቃል ከኖርክ እግዚአብሔር ባንተ ህይወት ይሰራል። አንቺ አጋንንት ብታወጪ ማን ይከለክልሻል? ማን ይከለክላል? ይኸውልህ አጋንንት የሚያወጣ እኮ አጋንንት የሚያወጣ ቅባት ያለው አይልም ይላል እንዴ? አጋንንት የሚያወጣ ሄዱ አለ ደቀ መዛሙርቶችናል ካስተማረ በኋላ ሄዱአል። በስሜ ምን ትላላችሁ? እንደዚህ ምልክቶች ይሆኑባችኋል አለ። በስሜ አጋንንትን ታወጣላችሁ፣ ደዌን ትፈውሳላችሁ አለ፣ እውርን ታበራላችሁ፣ አንካሳ ይዘላል። ሄዱ አላቸው፣ ላካቸው አለ። ማርቆስ ላይ ላካቸው። ማርቆስ 16 ላይ እነዚህ ምልክቶች በእነሱ ላይ በምን? በስሜ ያል። አየህ፣ በስሜ ያል። እኔ በእኔ ስም አጋንንት አይወጣም። ይቀልድብኛል። በገብርኤል ስም አጋንንት አይወጣም። በሚካኤል ስም አጋንንት አይወጣም። አይወጣም። በማርያም ስም አጋንንት አይወጣም። እስቲ አውጥታ አሳይ፣ እንተያይ። አይወጣም። በማርያም ስም አጋንንት ሲወጣ አላየን። አጋንንት ተንቀጥቅጦ ይሄው መጽሐፍ ቅዱስ አዲስ ኪዳን ላይ አይታችሁ እንደሆነ በጳውሎስ ስም አጋንንት ወጣ አይልም። በማርቆስ ስም አጋንንት ወጣ አይልም። በሚካኤል ስም አጋንንት ወጣ አይልም። አጋንንት ወጣ የሚለው በኢየሱስ ነው። አረ አንድ ሰው ጮሆ አሜን ይበለኝ። አሎን ተራባጋጄ ይሄን ስም ይዘህ ትወጣለህ፣ እግዚአብሔር ታምራት ያደርጋል። ይሄን ስም ይዘሽ ትወጣለሽ፣ እግዚአብሔር ታምራት ያደርጋል። ኢየሱስ ያድናል አይልማ። ያልተጻፈ ለምን እናነባለን? የተሰጠን ይሄ መጽሐፍ ነው። ይሄ መጽሐፍ ነው አይደል እንዴ? ይሄ መጽሐፍ ነው የተሰጠ። ይሄ መጽሐፍ ደግሞ ማንም አጋንንት ለበቀለ ይንበረከካል፣ ይጮሃል አላለም። በበቀለ ስም ውጣ አለ። በቃ ሰው ነው። በክርስቶስ ግን አጋንንት ይንቀጠቀጣል። እንደውም ሌጊዮን ላይ ያለው አጋንንት አንተ ያለው ጊዜያችን እኮ ገና ነው። ጊዜ ሳይደርስ ለምን መጣ? አንተ የሕያው የልዑል እግዚአብሔር ልጅ ነህ። አኑማን ቶራ ለምን መጣህብን አለው። አሙራ ጋቸንያ ይኸውልህ፣ ጅኒ አይቀጥልም። እሱ ሲመጣ ኢየሱስ ያድናል። ሃሌሉያ። በስሙ አጋንንቶች ይንቀጠቀጣሉ። በስሙ አጋንንቶች ይወጣሉ። በስሙ ታምራት ይሆናል። እውላችሁ ልንገራችሁ ኢየሱስን አንዴ በጣም የሚገርመኝ ቃል ሉቃስ ላይም አለ
ሉቃስ 4 ላይም አለ። ማቴዎስ ምዕራፍ 4 ቁጥር 3 ላይ በተለይ ምንድነው የሚለው? ፈተነው ይላል። ፈታኙ ቀርቦ ኢየሱስን 40 ቀን 40 ሌሊት ከጾመ ከጸለየ በኋላ ወረደ ይላል። ልክ ፈታኙ ቀርቦ ይሄን ድንጋይ እነዚህን ድንጋዮች ዳቦ እንጀራ አድርጋ ነው ይላል። አይ ከዳቦ ጋር ነው ጉዳዩ ያለው። ሴጣን ይርባሃል ብሎ ነው፣ በራብ ነው የሚመጣው፣ በቸገረ ነገር ነው የሚመጣው። ሴጣን በሞላልህ ነገር አለ መጣ። ከዛ አንተ ያው ልጅ ከሆንክ ይሄን ድንጋዮች ዳቦ አድርጋለህ። ሰው በእንጀራና በውሃ ይኖራል ተብሎ አልተጻፈም፣ በእግዚአብሔር ቃል እንጂ አለ። አሁን ኢየሱስ ሊሰጠን የመጣው እንጀራ አይደለም። እንጀራማ አባትህ አርሶ እያበላ ነው አይደለም? አላበላችሁ? ሸምታችሁም በሆነ እየበላችሁ ነው። እሺ እየበላ ነው እንጀራ። ኢየሱስ እንጀራ ሊሰጣል የመጣው። ኢየሱስ ህይወት ሊሰጥ የመጣው። ኢየሱስ ህይወት ሊሰጥ ላንተ የመጣው ኢየሱስ ህይወት ሊሰጥ የሰው ልጅ አለ አኑማና ማሲካፖን ከእግዚአብሔር አፍ በሚወጣው ቃል እንጂ በእንጀራና በመጠጥ ብቻ ይኖራል አልተባለም አለ። እኔ ልንገርህ፣ ለጠላት መልሳለህ ዛሬ ጠላት እንትን ጎደለ፣ ሽሮ ጎደለ፣ በርበሬ ጎደለ፣ ቤት ጎደለ፣ እንትን ጎደለ ለምን መልእክት አለኝ። የሰው ልጅ በእግዚአብሔር ቃል ነው የሚኖረው። የሰው ልጅ በእግዚአብሔር ቃል ነው የሚኖረው። ከእግዚአብሔር አፍ በሚወጣው ቃል ነው የሚኖረው። ኢየሱስ ያድናል። ስለዚህ ለክርስቶስ ኢየሱስ ተለይተ ሕያውነት በህይወት ላይ ሲገለጥ ስጋ ሊደክም ይችላል። ስጋ የሆነ ነገር ግን መልስ አለ። ሰው በእንጀራና በውሃ ብቻ በምን እንጂ በእግዚአብሔር ቃል እንጂ። ቃሉ መንፈስ አለ። አየን፣ ቃሉ የእግዚአብሔር ቃል ያኖራል፣ ይደግፋል፣ ይረዳል፣ ይደግፋል፣ ጉልበት ይሆናል ጌታ። አይዞ ባይ ወገን ደራሽ የምስኪኖች አለኝታ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እስቲ በደንብ አሜን በለ። ዛሬ ይሄ ቃል ባንተ ላይ ተፈጸመ። ሃሌሉያ። ስለዚህ እግዚአብሔር ቃሉን በህይወት ላይ እንድትተገብር። ለዚህ ነው ጳውሎስ እንደዚህ አላቸው፣ ራሳችሁን አለ ሕያውና ቅዱስ መስዋዕት አድርጉና በመሰዊያው ላይ ምን በሉ አቅርቡ። ያርሻለሁ። ይሄ ራሳችሁን ሕያው ለእግዚአብሔር መኖር ሕያውነትን ይጠይቃል፣ መስዋዕትነትን ይጠይቃል። እንደ እግዚአብሔር ቃል ለእግዚአብሔር ለክርስቶስ መኖር መስዋዕትን ይፈልጋል። ወገኖቼ ስንሰዋ ነው እግዚአብሔር በህይወታችን ላይ ሌላ ማንነት ይገለጣል። አይ የእግዚአብሔር ማንነት ማለት የጽድቅ ማንነት፣ የፍቅር ማንነት፣ ሰዎችን የምንወድበት፣ ሰዎችን የምንራራላቸው፣ የምናዝንላቸው እንኮ አሁን እኮ በመንገድ ላይ ለሚሞቱ ለሚጠፉ እኮ አልቅሰን እኮ የንስሐ የምልጃ ጸሎት ጸልየን እናውቃለን? አናውቅም። እግዚአብሔር ይርዳን። ለክርስቶስ መኖር ይሁንላችሁ።